ምዕራፍ 3 እነሆም በዚያ ወራትና በዚያ ዘመን የይሁዳንና የኢየሩሳሌምን ምርኮ የምመልስበት ጊዜ አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። በዚያም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸውን ምድሬንም የተካፈሏትን እፋረድባቸዋለሁ። በሕዝቤም ላይ ዕጣ ተጣጣሉ። ወንድ ልጅን ለጋለሞታ ዋጋ ሰጡ፣ ሴት ልጅን ለወይን ጠጅ ሸጡ ጠጡም። ጢሮስና ሲዶና የፍልስጤምም ግዛት ሁሉ ሆይ ከእናንተ ጋር ለእኔ ምን አለኝ? በውኑ ብድራትን ትመልሱልኛላችሁን? ብድራትን ብትመልሱልኝ ፈጥኜ በችኰላ ብድራታችሁን በራሳችሁ ላይ መልሳለሁ። ብሬንና ወርቄን ወስዳችኋልና የተወደደውንም መልካሙን ዕቃዬን ወደ መቅደሳችሁ አግብታችኋልና ከዳርቻቸውም ታርቋቸው ዘንድ የይሁዳንና የኢየሩሳሌምን ልጆች ለግሪክ ሰዎች ሸጣችኋልና እነሆ እነርሱን ከሸጣችሁበት ስፍራ አስነሳቸዋለሁ፣ ብድራታችሁንም በራሳችሁ ላይ መልሳለሁ። እግዚአብሔር ተናግሮአልና ወንዶችና ሴቶች ልጆቻችሁን በይሁዳ ልጆች እጅ እሸጣለሁ፣ እነርሱም ለሩቆቹ ሕዝብ ለሳባ ሰዎች ይሸጧችኋል። ይህን በአሕዛብ መካከል አውጁ፣ ለሰልፍ ተዘጋጁ፣ ኃያላንን አስነሱ፣ ሰልፈኞች ሁሉ ይቅረቡ ይውጡ። ማረሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ። ደካማውም እኔ ብርቱ ነኝ ይበል። እናንተ በዙሪያ ያላችሁ አሕዛብ ሁሉ ቸኩላችሁ ኑ፣ ተሰብሰቡ። አቤቱ ኃያላኖችህን ወደዚያ አውርድ። አሕዛብ ይነሱ፣ ወደ ኢዮሳፍጥ ሸለቆም ይውጡ። በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና። መከሩ ደርሶአልና ማጭድ ስደዱ፣ መጥመቂያውም ሞልቶአልና ኑ እርገጡ። ክፋታቸውም በዝቶአልና መጥመቂያ ሁሉ ፈስሶአል። የእግዚአብሔር ቀን በፍርድ ሸለቆ ቀርቦአልና የብዙ ሕዝብ ውካታ በፍርድ ሸለቆ አለ። ፀሐይና ጨረቃ ጨልመዋል፣ ከዋክብትም ብርሃናቸውን ሰውረዋል። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። ሰማይና ምድርም ይናወጣሉ። እግዚአብሔር ግን ለሕዝቡ መሸሸጊያ ለእስራኤልም ልጆች መጠጊያ ይሆናል። እኔም በተቀደሰው ተራራዬ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆንሁ ታውቃላችሁ። የዚያን ጊዜም ኢየሩሳሌም የተቀደሰች ትሆናለች፣ እንግዶችም ከእንግዲህ ወዲህ አያልፉባትም። በዚያም ቀን እንዲህ ይሆናል፣ ተራሮች በተሃ ጠጅ ያንጠባጥባሉ፣ ኮረብቶችም ወተትን ያፈሳሉ። በይሁዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ። ከእግዚአብሔርም ቤት ምንጭ ትፈልቃለች፣ የሰጢምንም ሸለቆ ታጠጣለች። በአገራቸው ንጹሑን ደም አፍስሰዋልና በይሁዳ ልጆች ላይ ስላደረጉት ግፍ ግብፅ ምድረ በዳ፣ ኤዶምያስም በረሃ ይሆናል። ነገር ግን ይሁዳ ለዘላለም ኢየሩሳሌምም ለልጅ ልጅ መኖሪያ ይሆናል። እኔም ንጹሕ ያላደረግሁትን ደማቸውን ንጹሕ አደርገዋለሁ፣ እግዚአብሔርም በጽዮን ያድራል።